ጴጥሮስ ግን አንተ ክርስቶስ እግዚአብሔር ልጅ ነህ ብሎ ሲናገር ጴጥሮስ አንተ ብፁዕ ነህ፣ አንተ እግዚአብሔር ልጅ ስላለው ነው ብፁዕ ነህ፣ በአንተ ላይ ቤተ ክርስቲያኔን አንጻታለሁ። እንዲህ ማለት ስለ ቤተ ክርስቲያን ግንባታ ተስፋ ማለት ነው። በአንተ ትምህርት፣ በአንተ ማጥመቅ፣ በአንተ ማስተማር፣ በአንተ ማቅረብ ቤተ ክርስቲያን ምዕመን ጉባኤ ቤተ ክርስቲያን ትሰበስባለች። ምዕመናን ካህናትን፣ ምዕመናን የካህናትን የምዕመናንን አንድነት ወይም የቅድስት ቤተ ክርስቲያንን ተልእኮ ሊያቆም የሚችል የትኛው ያህል የከፋ ክፉ ማለት ነው ስርዓት ወይም መናፍቅ ሊያቆማት አይችልም። ዋና ሲሆን ማለት አጋንንት መናፍቃ አሕዛብ ተብሎ ነው የሚመጣው እና ጌታ ካህኑ የቤተ ክርስቲያን መሰረት ነው። አንተ ነው ያለው ጌታ በአንተ መሰረት በአንተ አለት ነህ። ሁሉ ዘይሰብ ቃለ ወይገብሮ ይመስል ብእሴት በሚመሰረት ቤቶ ዲማቆም በአለት ላይ ቤቱን የሰራ ብርሃነኛ ሰውን ይመስላል። ቃሌን ሰምቶ የሚያደርገው ይሄ ዲማቆም ሲባል ቃሉ ነው። በምክረ ቃል በፍቃደ ቃል የሚኖር አማኝ ዝናብ ሲዘንብ ወርቅ ሲጎርፍ ማለት የጥፋት ነዋይ ወተውሉድ ተብሎ ይፈታና በምክረ ቃል የሚኖር ሰው ከሃይማኖቱ ይጸናል። ከሃይማኖቱ ጸንቶ የሚኖር ሰው በምክረ ቃል የሚኖር ሰው ንጉድ ነው እና ዛሬ እንግዲህ ሰኔ 21 ቀን የእመቤታችን የቅድስት ድንግል ማርያም ቤተ ክርስቲያን መቅደሰ ወንጌል ከመቅደሰ ኦሪት የተለየች መቅደሰ ወንጌል የታነጸችበት ዕለት ክርስቶስ ዕለት ዕለት በአካለ ኅብስት የሚታይባት መቅደሰ ወንጌል በአካለ ኅብስት የሚዳሰስባት ክርስቶስ በአካለ ኅብስት የሚታይባት በአካለ ኅብስት የሚዳሰስባት ከቀደመው ከመቅደሰ ኦሪት የተለየች በደመ ክርስቶስ ከዚያ ከላሙ ከበጉ ከዚያ መሥዋዕት የተለየች ደመ ክርስቶስ ሥጋውን ለእግዚአብሔር የሚመጠጥባት ደሙን ለእግዚአብሔር የሚቀዳባት የቀደመችው መቅደሰ ኦሪት ስዕለ ኪሩብ ነበር የነበረባት። በመቅደሰ ወንጌል በቅድስት ቤተ ክርስቲያን ደግሞ ስዕለ እግዝእትነ ማርያም ዛሬ ነው ምዕመናን የእመቤታችን ስዕል በመቅደሰ ወንጌል ቀኖና ሐዋርያት ይናገራል። ቀኖና ሐዋርያት ቅዳሴ የሚቀደሰው ታቦት ሲሆን መስቀል ስዕለ አድኖስ አይኖስ አትቀድሱ ይላል እና የእመቤታችን ስዕል በየትኛው ቤተ መቅደስ እንድትሆን ከታቦቱ ጋራ አብራ እንድትሆን በስዕለ ኪሩብ ፈንታ ስዕለ እግዝእትነ ማርያም በመቅደሰ ወንጌል በቅድስት ቤተ ክርስቲያን የገባችበት የሆነችበት ሥጋው ደሙ እንዲመጠጥ የተለየ እንግዲህ ዛሬ የታነጸችው ቤተ ክርስቲያን ቀኖና ሐዋርያት እንዲህ ይላል ይመናል ወይም ንጹሕ ቤተ ክርስቲያን ዘእንበለ ፈቃደ ኤጲስቆጶስ ወይም ለተፈጸመ ሕንጽሐ ይህ እንዲያ በሜሮን ኤጲስቆጶስ ዘውእቱ ማኅተመ አብ ወወልድ ወመንፈስ ቅዱስ ቤተ ክርስቲያኑ ተፈጽሞ ከተሰራ ከተፈጸመ በኋላ ኤጲስቆጶሱ ቤተ ክርስቲያኑ በሜሮን ይቁማው በሜሮን ቤተ ክርስቲያኑ ከተከበረ በኋላ ካህናት ምዕመናን ይሳሙት አካለ እግዚአብሔር ነውና እና እንግዲህ በቤተ ክርስቲያን ዛሬ ቅድስት ቤተ ክርስቲያን ምሳን ወምስጋን ወምስት እስራኤል ኃጢአት የሚሰረይባት ይችላል። ዛሬ የታነጸችው ቤተ ክርስቲያን ሥጋ ወደሙ የሚፈተትባት የጥምቀት የክርስትና ጥምቀት የሚፈጸምባት ልዩነትን የምናገኝባት እንደሚባለው የዛሬቱ ይመናል ልዩነትን የምናገኝባት ቅድስት ቤተ ክርስቲያን ሥጋ ወደሙ የሚፈተትባት ቅድስት ኦርቶዶክስ ቤተ ክርስቲያን
እና እግዚአብሔር ከሁላችሁ ጋር ይሁን። ያረጋችሁ ያላችሁ የቤታችን ረድኤቷ በረከቷ አይለያችሁ። ቅድስት ቤተክርስቲያንን ይጠብቅልን።